ሰላም ተማሪዎች እንደምን ቆያችሁ? ዛሬ ደግሞ ለዘጠነኛ ክፍል ሲቲዝንሺፕ ዩኒት 6 ይዤላችሁ መጥቻለሁ። እስከ ቪዲዮ ማብቂያ ድረስ እንድትከታተሉኝ ጋብዛለሁ። አሁን ቀጥታ ወደ ቪዲዮ አልፋለሁ። ከዛ በፊት ግን ሰብስክራይብ ማድረግ እንዳይረሳ፣ ለሌሎች እንዲደርስ ሼር አድርጉ፣ ኮሜንት ጻፉ፣ እንደዚሁ ላይክ አድርጉ። ዩኒት 6 ናሽናል ዩኒቲ ስሮ ዳይቨርሲቲ ይላል። ናሽናል ዩኒቲ ስሮ ዳይቨርሲቲ ማለት የብሔራዊ አንድነት በብዝሃነት ማለት ነው። ብሔራዊ አንድነት በብዝሃነት። ኦኬ እዚህ ጋር ኢንትሮዳክሽን ፓርት አለ። ዩኒቲ ኢን ዳይቨርሲቲ ይላል። እዚህ ጋር ዩኒቲ ኢን ዳይቨርሲቲ አንድነት በብዝሃነት ውስጥ ማለት ምን ማለት ነው የሚለውን ዴፊኒሽኑን እንየው እስቲ። ዘ ሚኒንግ ኦፍ ዩኒቲ ኢን ዳይቨርሲቲ ናው ኤ ዴይ ሜንቴኒንግ ዩኒቲ ዊዝን ዳይቨርሲቲ በአሁኑ ጊዜ ላይ ማለት ነው አንድነትን በብዝሃነት ውስጥ ማካተት ማምጣት ኢዝ ዘ ናሽናል አጀንዳ ኦፍ መኒ ስቴት የብዙ አገራቶች ብሔራዊ አጀንዳ ሆኗል። ብሔራዊ ምንድን ሆኗል? አጀንዳ ሆኗል፣ ብሔራዊ ጉዳይ ሆኗል ማለት ነው። ዊዝን ዲፈረንት ዲግሪስ ማለት በተለያየ ዲግሪዎች ማለት ነው። ይነስም ይብዛም አብዛኞቹ ሀገራቶች በጣም ብዙ ሀገራቶች ማለት ነው በብዝሃነት ውስጥ አንድነትን ለማምጣት ጥረት እያደረጉና በሀገራዊ ደረጃ እንደዚሁ በብሔራዊ ደረጃ አጀንዳ ወይ ደግሞ ጉዳያቸው እንደ ትልቅ ጉዳያቸው አድርገው እየያዙት ነው ማለት ነው። ቱ ኢፌክቲቭሊ አኮሞዴት ዳይቨርሲቲ ኤንድ ዴቨሎፕ ኮመን ናሽናል አይደንቲቲ ዩኒቲ ኢን ዳይቨርሲቲ ኢዝ ቢሊቭድ ቱ ቢ ዘ ራይት አፕሮች ይላል። ቱ ኢፌክቲቭሊ አኮሞዴት ዳይቨርሲቲ በውጤታማነት ማለት ነው። በውጤታማነት ልዩነትን ለማቻቻል ብዝሃነትን ለማቻቻል ኤንድ ዴቨሎፕ ኮመን ናሽናል አይደንቲቲ እንደዚሁ ደግሞ የጋራ ብሔራዊ አንድነት ወይ ደግሞ ማንነት ለማምጣት ዩኒቲ ኢን ዳይቨርሲቲ ብዝሃነት አንድነት በብዝሃነት ውስጥ ኢዝ ቢሊቭድ ቱ ዘ ራይት አፕሮች ትክክለኛው መንገድ ነው ተብሎ ታምኗል ማለት ነው። ስለዚህ የብዝሃነትን ለምን ለማድረግ ለማቻቻል በአንድ ሀገር ውስጥ በጣም ብዙ ልዩነቶች ሊኖሩ ይችላሉ። ያንን ልዩነት ደግሞ ለማቻቻል በአንድነት ውስጥ መስረጽ መቻል ምንድን ውጤታማ የሚያደርግ ነው ተብሎ ታምኖበታል በብዙ ሀገራቶች። ለዛ ነው ብሔራዊ አጀንዳ ተደርጎ የተያዘው ነው። ኢን ሰም ስቴትስ በአንዳንድ ሀገራቶች እንደውም ኢትስ አዶፕትድ አዝ አን ኦፊሻል ሞቶ ኦፍ ኦል ኔሽንስ ቢሎንጊንግ ቱ ዘ ስቴት ይላል። አን ኦፊሻል ሞቶ ሆኗል። ኦፊሻል ሞቶ ማለት የአጠቃላይ በብሔራዊ ደረጃ የታወቀ ምንድን እንደ መፈክር ሆኗል ማለት ነው። ኦፍ ኦል ኔሽንስ ቢሎንጊንግ ቱ ዘ ስቴት በሀገሪቱ ውስጥ የሚገኙ በሁሉም ክልሎች ላይ የሚገኝ ብሔራዊ ምንድን ሆኗል? ሞቶ ሆኗል፣ መፈክር ሆኗል ማለት ነው። ሶ አዝ ቱ ፎሬጅ ኮመን አይደንቲቲ ምንን ለማምጣት ኮመን አይደንቲቲ የጋራ አንድነትን ወይ ደግሞ ማንነትን ለማምጣት ይሄ ዩኒቲ ኢን ዳይቨርሲቲ የሚለው ኦፊሻል ሞቶ አድርገው እየተጠቀሙበት ነው ማለት ነው። It is used as a means to manage diversity issues to build national unity and common identity. Okay, ለምን ይጠቅማል እያለ ነው እዚህ ጋር። It's used as means of manage diversity የብዝሃነትን ጉዳይ ዳይቨርሲቲ ኢሹን ማኔጅ ለማድረግ ምንድነው እንደ አንድ መንገድ ሚንስ ሆኗል ማለት ነው። to build national unity እንደዚሁ የሀገራዊ አንድነትን ምን ለማድረግ ለመገንባት ማለት ነው። እንደዚሁ ኮመን አይደንቲቲን ደግሞ ኮመን አይደንቲቲ ማለት የጋራ የሆነ ማንነትን ለማምጣት ትልቅ መንገድ ይሆናል ሚንስ ይሆናል ማለት ነው። አውት ኦፍ ዳይቨርሲቲ ሚንስ በዳይቨርሲቲ ውስጥ በብዝሃነት ውስጥ የጋራ አንድነትን የብሔራዊ አንድነት ግንባታን እንደዚሁ ደግሞ ማኔጅ ለማድረግ የዳይቨርሲቲ ልዩነትን ለማቻቻል እንደዚሁ አንድ መንገድ ሆኗል ነው። the idea of unity in diversity is not about uniformity the idea of unity እዚህ ጋር ግን አንድ ነገር ልንረዳው የሚገባ ነገር ምን አለ? ዩኒቲ የምንለው አንድነት የምንለው in diversity unity in diversity ስንል not about uniformity ስለ ተመሳሳይነት እያወራን አይደለም ማለት ነው። rather diversity serves as unifying principle ነገር ግን ዳይቨርሲቲ እንደምን ሆኖ ነው የሚያገለግለው? ብዝሃነት ሰርቭዳዝ ዩኒፋይንግ ፕሪንሲፕል የአንድነት መርህ ሆኖ ነው ማለት ነው። ኤንድ አን ኤክስፕሬሽን ኦፍ ሃርመኒ እንደዚሁ የሃርመኒ የሰላማዊ መገለጫ ኤንድ ዩኒቲ የአንድነት መገለጫ ተደርጎ ነው የሚታየው ማለት ነው። ቢትዊን ዲሲሚላሪቲ
ዲሲሚላር ኢንዲቪጁዋልስ ኦር ግሩፕስ ዲሲሚላር ማለት በተለያዩ ምንድን ማህበረሰቦች ወይ ደግሞ ግለሰቦች መካከል ያለ የአንድነት መርህ ተደርጎ ነው የሚታሰበው እንጂ ተመሳሳይነት ማለት ግን አይደለም ነው። ኦኬ ዩኒቲ ኢን ዳይቨርሲቲ ኢዝ አ ኮንሴፕት ኦፍ ዩኒቲ ዊዛውት ዩኒፎርሚቲ ኤንድ ዳይቨርሲቲ ዊዛውት ፍራግመንቴሽን ማለት ነው። በአጭሩ ዩኒቲ ኤንድ ዳይቨርሲቲ ማለት ምን አይነት ኮንሴፕት አለው? ዩኒቲ አንድነት፣ ዊዛውት ዩኒፎርሚቲ ያለ ተመሳሳይነት ሳይኖር አንድነት ማለት ነው። ዳይቨርሲቲ ዊዛውት ፍራግመንቴሽን ማለት ደግሞ ብዝሃነት ያለ መለያየት ማለት ነው። ሳንለያይ ብዝሃነት እንደተጠበቀ ሆኖ እንደዚሁ አንድነት ተመሳሳይነት ሳይኖር ማለት ነው። ዩኒቲ ኢዝ ቤዝድ ኦን ቶለራንስ ኦፍ ፊዚካል፣ ካልቸራል፣ ሊንጉስቲክስ፣ ሶሻል፣ ሪሊጂየስ ዲፈረንስ ይላል። አንድነት የምንለው በምን ላይ የተመረኮዘ ነው? መቻቻል ላይ የተመረኮዘ ነው። በአካላዊ መቻቻል፣ ካልቸራል በማህበራዊ መቻቻል፣ በባህላዊ መቻቻል፣ ሊንጉስቲክ በቋንቋ መቻቻል፣ ሶሻል በማህበራዊ ጉዳይ ላይ፣ ሪሊጂየስ በሃይማኖታዊ ጉዳይ ላይ እና ኢትስ ዲፈረንስስ በእነዚህ ልዩነቶች ላይ ተቻችሎ መኖር ማለት ነው። ኢትስ ኦልሶ ቤዝድ ኦን ሃው ዊ አንደርስታንድ እንደዚሁ ቤዝድ ኦን ሃው በምንረዳው አረዳዳችን ደግሞ መሰረት ነው ማለት ነው። በአረዳዳችን ይመሰረታል። ኤንድ ሪስፔክቲንግ አወር ዲፈረንስስ እንደዚሁ ልዩነቶችን በመቻቻል ማለት ነው። እርስ በርሳችን ልዩነቶችን በመቻቻል እንደዚሁ ደግሞ አንዳችን በአንዳችን ምን በማድረግ በመረዳዳት ማለት ነው። አንዱ አንዱን ሊረዳው ይሄኛው ደግሞ ይሄኛው ሊረዳው በዛ ላይ የተመረኮዘ ነው ዩኒቲ ኤንድ ዳይቨርሲቲ የምንለው ማለት ነው። ኢን ሾርት ባጭሩ ዩኒቲ ኤንድ ዳይቨርሲቲ ኢዝ አባውት አክሴፕቲንግ ዲፈረንት ግሩፕ ኦፍ ፒፕል። ዩኒቲ ኤንድ ዳይቨርሲቲ የምንለው ምንድን ነው አለ? አክሴፕቲንግ ዲፈረንት ግሩፕ ኦፍ ፒፕል የተለያየ ማህበረሰብ ያላቸውን ግሩፖች ምን ማድረግ መቀበል መቻል። ባክግራውንድ አዝ ሜምበር ኦፍ ዋን ኔሽን እንደ አንድ ብሔር አባል አድርጎ መቀበል መቻል ማለት ነው። ሁ አግሪድ ቱ ሊቭ ቱጌዘር ኢን ሃርሞኒ እንደዚሁ ከእነሱ ጋር ተስማምቶ በሰላማዊ መንገድ አብሮ መኖር የሚለውን ባጭሩ ይዛል ማለት ነው። ኢን አዘር ወርድ በሌላ አነጋገር ኢት ኢዝ አ ሲቹዌሽን በሌላ አነጋገር ምን ማለት ነው? ሲቹዌሽን ነው፣ ሁኔታ ነው። ዌር ፒፕል ፍሮም ዲፈረንት ሪጅንስ ሰዎች ከተለያየ ሃይማኖት ከተለያየ ጎሳ ትሪፕስ ጎሳ ማለት ኤንድ ካልቸርስ ባህል ሊቪንግ አዝ አንዲቫይድድ ኔሽን ያልተከፋፈለች ሀገር ላይ መኖር መቻል ማለት ነው። በሌላ አነጋገር ማለት ነው። ዩኒቲ ኢዝ ዘ ስቴት ኦፍ ቢንግ ዋን ዩኒቲ ስንል ዘ ስቴት ኦፍ ቢንግ ዋን አንድ የመሆን ሁኔታ ማለት ነው። ዋነስ ኦፍ ማይንድ ማለት በአስተሳሰብ አንድ መሆን እንደዚሁ ፊሊንግ በስሜት አንድ መሆን ማለት ነው። አመንግ ኤ ነምበር ኦፍ ፐርሰንት በሰዎች መካከል ሊቪንግ ኢን ሃርሞኒ ኦር አግሪመንት በስምምነት ወይ ደግሞ በሰላማዊ መንገድ መኖር ማለት ነው። ናሽናል ዩኒቲ ብሔራዊ አንድነት የምንለው ኢዝ ኤ ፊሊንግ ኦፍ ዋነስ አንድ የመሆን ስሜት መሰማት ማለት ነው። አክሮስ ዘ ኢንታየር ካንትሪ በሀገሪቱ በሙሉ ማለት ነው። አንድ የመሆን ስሜትን ማንገብ መቻል ናሽናል ዩኒቲ ተብሎ ይጠራል ማለት ነው። እዚህ ጋር ለምሳሌ ምስሉ እንደሚያመለክተን የተለያዩ ብሔሮች አሉ። በተለይ ኢትዮጵያ ሆም ኦፍ ካልቸር ሪሊጅን ተብላ ትጠራለች። ባጭሩ ሆም ኦፍ ዲፈረንስ ተብላ ትጠራለች። የሆም ኦፍ ዳይቨርሲቲ የብዝሃነት ቤት ናት እና ብዙ አይነት ባህል፣ እምነት፣ ቋንቋ ያላት ሀገር ናት። በሰላማዊ መንገድ አብረው ተቻችለው የሚኖሩባት ሀገር ናት። እንደ አንድ ምሳሌ መውሰድ እንችላለን ማለት ነው። ኦኬ ናሽናል ዩኒቲ የብሔራዊ አንድነት የምንለው ካን ቢ አንደርስቱድ አዝ በምን አይነት መንገድ ልንረዳው እንችላለን? ዘ ፕሮሰስ ኦፍ ሂደት ነው አለ ዩኒፋይንግ አንድ የማድረግ ሂደት የሶሳይቲ ማህበረሰቡን ቱ ሜክ ኢት ሃርሞኒየስ ምን ለማድረግ ሰላማዊ ለማድረግ ያን ማህበረሰብ አንድ ለማድረግ የምንረዳበት አረዳድ ነው ናሽናል ዩኒቲ የምንለው። ዚስ ሜይ ኢንክሉድ ምን ነገሮችን ይዛል? ናሽናል ኮሄሽን ይዛል። ናሽናል ቦንድ ማለት ነው። ኮሄሽን ማለት ትስስር ማለት ነው። የብሔራዊ ትስስር ብሔራዊ አንድነት፣ ኔሽን ቢልዲንግ የሀገር ግንባታ፣ ኤንድ ሶሻል ሶሊዳሪቲ እንደዚህ የማህበረሰብ መተባበር ማለት ነው። ሶሊዳሪቲ ማለት ሰፖርት ዋን አናዘር ማለት ነው። አንዱ ከሌላው ጋር ሲረዳዳ ሶሊዳሪቲ ተብሎ ይጠራል። ኤንድ ሪሌሽንሺፕ ኦፍ ኮሚኒቲ አመንግ ፒፕል በሰዎች መካከል ያለ ትስስር ማለት ነው። ዊዝን ዘ ሴም ፖለቲካል ኢንቲቲ በተመሳይ ፖለቲካል ኢንቲቲ ፖለቲካዊ ማንነት ውስጥ ያለ መረዳት ያ ማለት በተመሳይ አገር ላይ በአንድ መንግስት የሚመሩ ሀገራት ህዝቦች ያላቸው መተባበር መደጋገፍ ማለትን ይይዛል ነው። ዜርፎር ናሽናል ዩኒቲ with one state is taken a building block for state building or national building and state formation process ይላል። ናሽናል ዩኒቲ ወይ ደግሞ ብሔራዊ አንድነት የምንለው within one state በአንድ ሀገር ላይ is taken
ይወሰዳል። ቢልዲንግ ብሎክ ማለት የመገንቢያ አንድ እንደ የግንብ አንድን ግንብ ለመገንባት የሚያገለግል ምንድን ፎር ስቴት ቢልዲንግ ለሀገረ መንግስት ግንባታ ለሀገር ግንባታ እንደ ቢልዲንግ ብሎክ ሆኖ ሊያገለግል ይችላል። ለምሳሌ አንድ ቤትን ለመስራት የተለያዩ ብሎኬቶችን ላደርግ እችላለሁ አይደል? አንድ ብሎኬት ሳይሆን በጣም ብዙ ብሎኬቶችን ነው የማደርገው። ለዛ እንደ ቢልዲንግ ብሎክ እንደ መገንቢያ ብሎኬት ብላችሁ መያዝ ትችላላችሁ። እንደዛ ተደርጎ ይታሰባል። አንድን ሀገር ለመገንባት ወሳኝ የሆነ ነገር ነው ባጭሩ። ኦር ናሽናል ቢልዲንግ እንደዚሁ ለሀገራዊ ግንባታ ኤንድ ስቴት ፎርሜሽን ለሀገር አመሰራረት ሂደት ወሳኝ የሆነ ነገር ነው። ቢልዲንግ ብሎክ ነው ማለት ነው። ስቴት ቢልዲንግ ሚንስ የሀገር ግንባታ ስንል ኢስታብሊሽመንት ማዘጋጀት፣ መገንባት፣ ሪኢስታብሊሽመንት እንደገና ማቋቋም፣ ሀገሪቱን እንደገና ማቋቋም ሊሆን ይችላል። ስትሬንግዝኒንግ ማለት ደግሞ ማጠናከር ኦፍ ፐብሊክ ስትራክቸር የመንግስትን አወቃቀር ማለት ነው። ወይ ደግሞ የህዝብን አወቃቀር ኢን ኤ ጊቨን ቴሪቶሪ በአንድ በሆነ በተወሰነ ክልል ላይ ማለት ነው። ኬብል ኦፍ ዴሊቨሪንግ ፐብሊክ ጉድስ የህዝብ ማቴሪያሎችን ለማድረስ በሚመች ሁኔታ ማለት ነው። በሚመች ሁኔታ ምን ማድረግ ሀገርን ምን ማድረግ ስታብሊሽ ማድረግ መገንባት መቻል፣ ሪኢስታብሊሽ ማድረግ እንደገና ማጠናከር መገንባት መቻል። ስትሬንግዝኒንግ ማለት ደግሞ ባለችበት ላይ ማጠናከር መቻል ማለት ነው። ዩኒቲ ኢን ዳይቨርሲቲ ኢዝ ቬሪ ዩስፉል በጣም ጠቃሚ ነው። ዩኒቲ ኢን ዳይቨርሲቲ ፎር ዳይቨርሲፋይድ ሶሳይቲ ብዝሃነት ላለው ማህበረሰብ ማለት ነው። ኤንድ ዜር መስት ቢ ዘ ባላንስ ቢትዊን ዳይቨርሲቲ ኤንድ ዩኒቲ። ነገር ግን እዚህ ላይ ምን ሊደረግ ይገባል ማለት ነው? ባላንስ ሊደረግ ይገባል። ዳይቨርሲቲ እና ዩኒቲ ማለት ነው። ብዝሃነትና አንድነት አንዱ ሊበልጥ ወይ ደግሞ ሊያንስ አይገባም ማለት ነው። ዳይቨርሲቲም ዩኒቲም ተመሳሳይ ሊሆን ይገባል። ያ ዩኒቲን ዳይቨርሲቲ ብለን እንጠራዋለን ነው። ኦኬ ሌላው ኤሌመንትስ ኦፍ ዳይቨርሲቲ ኦር ኮምፖነንትስ ኦፍ ዳይቨርሲቲ የምንላቸው ነው። ዘ ሚኒንግ ኦፍ ዩኒቲ ኢን ዳይቨርሲቲ ኦኬ ዳይቨርሲቲ ካን ቢ ብሮድሊ ኮንሲፋይድ ኦፍ as all of ways that people are different። ዳይቨርሲቲ በስፋት የሚያመለክትልን ምንድን ነው? all of that people are different ህዝቦች የሚለያዩባቸውን ማንኛውም መንገድን ያስይዛል። በጣም ብዙ መንገዶች አሉ። ልዩነቶችን የሚንጸባረቁበት በሙሉ ያ ዳይቨርሲቲ ብለን መጥራት እንችላለን። የምንገድበው ነገር አይደለም ማለት ነው። this include ይሄም ደግሞ ምን ነገሮችን ይይዛል? ቪዚብል ኤንድ ኢንቪዚብል ዲፈረንስ የሚታዩ ወይ ደግሞ የማይታዩ ልዩነቶችን በሙሉ ይይዛል ማለት ነው። የአስተሳሰብ አመለካከት ሊሆን ይችላል፣ እንደዚሁ ዲስኤቢሊቲ ሊሆን ይችላል፣ ሪሊጅን ሊሆን ይችላል፣ ካልቸር ሊሆን ይችላል። በጣም ብዙ ነው። ግን የሚያለያያቸው ማንኛውም ነገር ውስጥ ዳይቨርሲቲ ይገባል ማለት ነው። ዛት ኤግዚስት ቢትዊን ፒፕል ቦዝ አት ኢንዲቪዥዋል ኤንድ ግሩፕ ሌቭል። ይሄ ደግሞ ልዩነት ህዝቦች የሚኖሩበት ሁኔታ ነው። በግለሰብ ደረጃ ሊሆን ይችላል ያ ልዩነት፣ እንደዚሁ በቡድን ደረጃ ሊሆን ይችላል ማለት ነው። ኢት ሪፈርስ ቱ የሚለው ዳይቨርሲቲ ነው። ዳይቨርሲቲ ሪፈርስ ቱ ዲፈረንስስ ልዩነቶች ናቸው። ብዝሃነት የምንለው ቢትዊን ኢንዲቪዥዋልስ በግለሰቦች መካከል ኦን ኤኒ አትሪቢዩት በማንኛውም ሁኔታ ላይ ማለት ነው። ዛት ሜይ ሊድ ቱ ዘ ፕሪሲፒቴሽን ዛት አናዘር ፐርሰን ኢዝ ዲፈረንት ፍሮም ዘ ሰልፍ ራሱን ከሌሎች የሚለዩበት መንገድ ማለት ነው። አንዱ ራሱን ከሌሎች የተለየ ሆነ ብሎ የሚያስብበት መንገድ ካለ ያ ዳይቨርሲቲ ተብሎ ይጠራል ማለት ነው። ኦር ኤ ቫሪዬሽን ልዩነት ዛት ኤግዚስት ዊዝን ያም ደግሞ የሚገኝ የሆነ ዊዝን ኤንድ አክሮስ ግሩፕ በግሩፕ መካከል በቡድኖች መካከል ኦን ዘ ቤዝ ኦፍ በምን ላይ ተመርኩዞ ሬስ በዘር ኤትኒክሲቲ በብሔር ላንጉጅ በቋንቋ ሪሊጅን በሃይማኖት ጀንደር በጾታ ሴክሹዋል ኦሪየንቴሽን እንደዚሁም ሴክሹዋል ኦሪየንቴሽን ማለት በጾታዊ ሁኔታ ማለት ነው። ኤንድ ሶሻል ስታተስ በማህበራዊ ሁኔታ ላይ ያላቸው ልዩነት በሙሉ እንደዚህ ምን ይገባል ማለት ነው? ዳይቨርሲቲ ብለን እንጠራዋለን። ሴሌብሬቲንግ ዩኒቲ ስሮ ዳይቨርሲቲ ሚንስ አንድነትን በብዝሃነት መንገድ ማክበር ማለት ዊ ካን አቺቭ ዩኒቲ አንድነትን ማሳካት መቻል እንችላለን ማለት ነው። ባይ አክኖሌጂንግ እውቅናን በመስጠት ኤንድ ሪስፔክቲንግ በማክበር ዘ ሪች ዳይቨርሲቲ ዛት ኤግዚስት ኢን አወር ሶሳይቲ ቱዴይ አሁን ላይ ያለውን የማህበረሰብ የብዝሃነትን ጸጋ የብዝሃነትን ሀብት በማክበር እና እውቅና በመስጠት ማሳካት መቻል እንችላለን ማለት ነው። አንድነታችን ናው ዳይቨርሲቲ ኢዝ ግሮዊንግ ኤንድ ፕሮግሬሲቭ ፓርትስ ኦፍ አወር ሶሳይቲ ዳይቨርሲቲ የምንለው አሁን ላይ እያደገ ነው እንዳ ለውጥ አለው ፕሮግሬሲቭ ፓርት ኦፍ አወር በማህበረሰባችን ላይ በት ዋት ሜክስ ዳይቨርሲቲ ኢምፖርታንት እዚህ ላይ ግን ዳይቨርሲቲ ምንድነው እየጠቀመ ያለው ሊጠቅመን የሚችለው ነው። ዳይቨርሲቲ ኢዝ ቬሪ ዩስፉል ፎር ዳይቨርስ ካንትሪ
ብዝሃነት በነገራችን ላይ በጣም ጥቅም አለው። ዳይቨርስ ካንትሪ በተለይ በጣም ብዙ ብዝሃነት ባለበት ሀገር ላይ ማለት ነው በጣም ጥቅም አለው ብዝሃነት ሲኖር። ኢት አሎውስ ፒፕል ኦፍ ዲፈረንት ሪሊጅንስ የተለያዩ ሃይማኖት ያላቸው ሰዎች ባህል ያላቸው ሰዎች ቱ ሊቭ ቱጌዘር ፒስፉሊ በሰላማዊ መንገድ አብረው እንዲኖሩ ያስችላቸዋል ማለት ነው። ኢት ኢዝ used to signify unity among individuals who have certain difference among them on the basis of culture, language, ideology, religion, ethnicity, etc. Used to signify unity among individuals በግለሰቦች መካከል ያለውን አንድነት ያጎላል። who have certain differences በአንዳንድ ልዩነቶች መካከል ማለት ነው። among them በመካከላቸው ያለውን በምን ላይ ተመርኩዞ ቅድም እንዳልነው በባህል፣ በቋንቋ፣ በአይዲዮሎጂ፣ በአስተሳሰብ፣ በአመለካከት ማለት ነው። ሪሊጂን በሃይማኖት፣ ethnicity በብሔር ያለውን ነገር ምን እንዲያደርግ ያደርገዋል አንድነታቸውን እንዲያጎላ ያስችላል ማለት ነው። therefore all diversified society ስለዚህ ሁሉም የብዝሃነት ማህበረሰብ ማለት ነው are characterized by በምን ላይ ይገለጻሉ መልቲካልቸራሊዝም ላይ ይገለጻሉ በብዝሃ ምንድን ባህል ላይ ፖለቲካል ፕሉራሊዝም እንደዚህ የፖለቲካ አመለካከት ብዝሃነት ላይ ሪሊጂየስ ዳይቨርሲቲ የሃይማኖት ብዝሃነት ላይ as element of diversity የዳይቨርሲቲ ኤሌመንት ብለን እንጠራቸዋለን ማለት ነው። እነዚህ በሙሉ መልቲካልቸራሊዝም ፖለቲካል ፕሉራሊዝም ሪሊጂየስ ዳይቨርሲቲ እነዚህም ኤሌመንት ኦፍ ዳይቨርሲቲ ወይ ደግሞ ብዝሃነትን የሚያሳዩን እንደ አካል ናቸው ማለት ነው። የብዝሃነት አካል ናቸው ማለት ነው። ኦኬ ሜጀር ኤሌመንትስ ኦፍ ዳይቨርሲቲ የምንላቸው ዋና ዋናዎቹ እነዚህ ናቸው። ካልቸር አለ፣ ሪሊጂየስ አለ፣ ኤትኒክ አለ፣ ሊንጉስቲክ አለ። እስቲ እያንዳንዳቸው ካልቸራል ዳይቨርሲቲ የባህል ብዝሃነት ማለት ነው። ካልቸራል ዳይቨርሲቲ ኢዝ ዋን ኦፍ ዘ ኢሴንሻል ኤሌመንት እዚህ ላይ በጣም ጠቃሚ የሆነ ኤሌመንት ነው። ካልቸራል ዳይቨርሲቲ ኤሌመንት መልታይ ካልቸራል ሶሳይቲ ብዝሃነት ያለው ምንድን ካልቸር ባህል ብዝሃነት ያለው ባለ ብዙ ባህል ማህበረሰብ ማለት ነው። ሪኮግናይዝድ እውቅና የሚሰጥበት የሆነ ኤንድ ሪስፔክትድ የሚከበርበት የሆነ ማለት ነው። ቱ ሪስፖንድ ቱ ዳይቨርሲቲ ኢሹ ፕሮፐርሊ ቱ ሪስፖንድ ቱ ዳይቨርሲቲ በብዝሃነቱ ሁኔታዎች ላይ በተገቢ ሁኔታ እውቅና የሚሰጥበትና የሚከበርበት ሁኔታ ነው ማለት ነው። ካልቸራል ዳይቨርሲቲ ኢዝ ኢን ሞደርን ሶሳይቲ ቴክ መኒ ፎርምስ ይሄ ካልቸራል ዳይቨርሲቲ ወይ ደግሞ መልታይ ካልቸራል የምንለው የባህል ብዝሃነት የምንለው አሁን በዘመናዊ ማህበረሰብ ላይ በጣም ብዙ አይነቶች ፎርሞች አሉት ቅርጾች አሉት ማለት ነው። it refers to the view that culture, race and ethnicities particularly those of minority of groups it refers to ያመላክታል the view አመለካከትን that cultures ብሔርን ሬስ ዘርን ethnicity ብሔርን particularly those of minority groups እንደዚሁ በተለየ ሁኔታ ደግሞ minority groups አናሳ ግሩፖችን deserve special acknowledgement የተለየ ሆነ እውቅና የሚያስፈልጋቸው ነው ማለት ነው። of their differences በልዩነቶች መካከል within a dominant political culture በአንድ ፖለቲካዊ ባህል ውስጥ ማለት ነው። በተመሳሳይ ፖለቲካ ባህል ውስጥ የሚገኙ የተለያዩ ግሩፖች እውቅና የሚያገኙበት ሂደትን ይይዛል ማለት ነው። in the true cultural diversity በትክክለኛው ወይ ደግሞ በእውነተኛው ብሔራዊ ልዩነቶች ላይ ብዝሃነት ላይ there is no culture which is superior to other cultures ይኸውላችሁ ትክክለኛ ካልቸራል ዳይቨርሲቲ ያለበት ሀገር ላይ ምንም ባህል የለም which is superior የበላይ የሆነ to other cultures ከሌላው የበላይ የሆነበት ባህል አይኖርም ማለት ነው። መልቲካልቸራል ስንል አንዱ ባህል ከሌላው ባህል ይበልጣል ማለትን አያሲዝም የለም ማንንም ባህል የሚበልጥ የለም የሚያንስ የለም ማለት ነው። no culture is inferior ማንንም ባህል ደግሞ የሚያንስ የለም to any other culture ከሌላው ባህል ማለት ነው። and all cultures should be seen equally ሁሉም ባህሎች በእኩልነት ሊታዩ ይገባል ማለት ነው። people in different parts of Ethiopia የተለያየ ክፍሎች የሚገኙ ህዝቦች በኢትዮጵያ በተለያየ ክፍሎች የሚገኙ ህዝቦች use the traditional clothes የተለያየ ባህላዊ ልብሶችን ይጠቀማሉ when they go to church ቤተክርስቲያን ሲሄዱ or mosque ሲሄዱ መስጊድ ሲሄዱ and at times of wedding እንደዚሁ በሰርግ ጊዜያቸው ላይ and holidays በበዓላቶቻቸው ላይ የተለያዩ ባህላዊ ልብሶችን ይለብሳሉ። having cultural diversity የባህል ብዝሃነት መኖር ማለት means having different dressing styles የተለያየ የአለባበስ ስታይል የአለባበስ ዘዴ መኖር ትራዲሽናል ፉድስ ባህላዊ ምግብ መኖር and cultural dance የባህላዊ ዳንስ ወይ ደግሞ እስክስታ የምንለው መኖር all of which make Ethiopia beautiful and interesting እነዚህ በሙሉ ኢትዮጵያ ያማረችና
በጣም አስደሳች ያደርጋታል ማለት ነው። ብዝሃነት መኖር ለሀገሪቱ በጣም ጥቅም አለው ማለት ነው። በዚህ መንገድ this helps us to properly accommodate ይህም ደግሞ ለምን ያገለግለናል ማለት ነው። በአግባቡ እንድናቻችል ያደርገናል። ካልቸራል ዳይቨርሲቲ የባህል ብዝሃነትን እንድናቻችል ያደርገናል። ፎር ሜንቴኒንግ ናሽናሊቲ ዊዝን ዳይቨርሲቲ በብዝሃነት ላይ የብሔራዊ አንድነትን ለማምጣት ያስችለናል ማለት ነው። ሁለተኛ ሪሊጂየስ ዳይቨርሲቲ ነው። ሪሊጂየስ ዳይቨርሲቲ ስንል ደግሞ የሃይማኖት ብዝሃነት ማለት ነው። ሪሊጅን ኢዝ አ ካልቸራል ማኒፌስቴሽን ዊች ዊ ሃቭ ቱ ሪስፔክት ሃይማኖት የምንለው ካልቸራል ማኒፌስቴሽን ዊ ሃቭ ቱ ሪስፔክት ልናከብረው የሚገባ ባህላዊ ማንነት ነው ማለት ነው። when we respect the religion of others የሌሎችን ሃይማኖት ስናከብር it means that we respect their culture ባህላቸውንም አከበረም ማለትን ያስይዛል ማለት ነው። this enables us ይህም ደግሞ ያስችለናል to live in harmony በሰላማዊ መንገድ እንድንኖር as citizens of one country እንደ አንድ ሀገር ዜጋ ማለት ነው። religious diversity is one of the common features indicating existence of diverse religions and belief system in the society religious diversity የምንለው አንዱ የሆነ common feature ነው። common feature ማለት የጋራ የሆነ መገለጫ ነው። indicating የሚያሳይ የሆነ existence of diverse religions የተለያየ ሃይማኖቶች መኖራቸውን እንደዚሁ እምነት መኖሩን belief system የእምነት ዘዴ መኖሩን in society በማህበረሰቡ ዘንድ የተለያዩ ሃይማኖት መኖራቸውን አመለካከት እምነት መኖሩን የሚያሳየን የጋራ የሆነ መገለጫ ነው ማለት ነው። religious diversity is የሃይማኖት ብዝሃነት ስንል is the fact እውነታ ነው that there are significant differences በጣም ጠቃሚ የሆነ ልዩነት ነው in religious beliefs በሃይማኖታዊ እምነት ውስጥ ማለት ነው and practice እንደዚሁ ልምዶች ላይ ማለት ነው። ኢትዮጵያ is a country of religious diversity ኢትዮጵያ የተለያዩ ሃይማኖቶች ያሉባት የሃይማኖት ብዝሃነት አገር ናት። known as the land of peace and religious tolerance ምን ተብላ ትጠራለች? እንደውም የሰላም መሬት እና religious tolerance የሃይማኖት መቻቻል ያለባት ሀገር ተብላ ትጠራለች ማለት ነው። ሶስተኛው ሊንጉስቲክ ዳይቨርሲቲ ነው። ሊንጉስቲክ ዳይቨርሲቲ ማለት ደግሞ የቋንቋ ብዝሃነት ማለት ነው። የቋንቋ ብዝሃነት ኦኬ if the people of a particular society interact with others by making use of variety of language if the people of particular society የሆኑ የተወሰኑ ማህበረሰቦች ማለት ነው interact with others ከሌሎች ጋር የሚገናኙበት የሆነ by making use of a variety of language በተለያየ አይነት ቋንቋ ማለት ነው በመጠቀም ሌሎች ጋር የሚገናኙበት ከሆነ የሚግባቡበት ከሆነ the society can be said to have ያን ምን ብለን ልንጠራው እንችላለን? linguistic diversity ብለን እንጠራዋለን ማለት ነው። some countries or societies አንዳንድ ሀገራቶች ደግሞ ማህበረሰቦች have got different language የተለያየ ቋንቋዎች አሏቸው ማለት ነው with lots of subversions በጣም በውስጣቸው ደግሞ የተለያዩ ሰቨርሽኖች ያሏቸው ቋንቋዎች አሉ ማለት ነው። linguistic diversity የቋንቋ ብዝሃነት ስንል gives extra attraction ተጨማሪ የሆነ ምንድነው attraction ነው በጣም ሳቢ የሆነ ነው ተጨማሪ የሆነ ውበት ነው ማለት to such society ለእንደዚህ አይነት ማህበረሰብ ማለት ነው። as such societies possess different kinds of literary writing and linguistic symbol እነዚህ ማህበረሰቦች ደግሞ በምን ይይዛል possess different kinds of የተለያየ የሆነ literacy writing ያጻጻፍ ጥበብን linguistic symbol እንደዚሁ የቋንቋ ሲምቦሎችን ለምሳሌ የአማርኛ ለምሳሌ የሚጠቀሙባቸው ሲምቦሎች አሉ የቋንቋ ሲምቦሎች አሉ እንደዚሁ በኦሮሚያ ክልል በአፋር ክልል በሁሉም ማለት ነው የሚጠቀሙበት linguistic symbol አለ። ይሄ ተጨማሪ የሆነ አትራክሽን ነው ለሀገሪቱ ማለት ነው። moreover ከዚህ በተጨማሪ ደግሞ language is one of the most important aspects of culture ቋንቋ አንዱ የባህል ጠቃሚ የሆነ ሁኔታ ነው አስፔክት ነው ማለት ነው። society ባህል እንደዚሁ የማህበረሰብ ማለት ነው in which በዚህም ውስጥ people speak different language ሰዎች የተለያዩ ቋንቋን የሚናገሩበት የሆነ ነው can promote የሚያስተዋውቁበት የሆነ different cultural entities የተለያየ ማህበረሰብ ባህላዊ ሁኔታቸውን የሚያስተዋውቁበት የሆነ ነው ማለት ነው። ለምሳሌ የሆነ ክልል ላይ የሆነ ባህል አለ ያን ባህል ለሌሎች ለማስተዋወቅ የሚጠቀሙበት በምንድነው ቋንቋን በመጠቀም ነው ማለት ነው። ስለዚህ መልታይ ሊንጓሊዝም የምንለው ባለብዙ ቋንቋ የምንለው the ability of an individual speaker የግለሰብ አንድ ግለሰብ ተናጋሪ ግለሰብ or community or ደግሞ ማህበረሰብ of speakers to communicate ሲግባባ ማቻል ነው effectively በአግባቡ
በውጤታማነት ኢን 3 ኦር ሞር ላንጉጅ ማለት ነው 3 ወይም ከዛ በላይ ቋንቋ ያለው ግለሰብ ወይ ደግሞ ማህበረሰብ መልታይ ሊንጓሊዝም ብለን እንጠራዋለን ማለት ነው። ኢን ኮንትራስት ቱ ዚስ በዚህ ደግሞ በተቃራኒ ሞኖሊንጓሊዝም የምንለው ሞኖ ማለት አንድ ማለት ዘ ኤቢሊቲ ቱ ስፒክ ኦንሊ ዋን ላንጉጅ አንድ ቋንቋ ብቻ የሚናገር ችሎታ ካለው and a person who can speak multiple language is known as multilingual አንድ ቋንቋ ብቻ የሚችል ከሆነ ሞኖሊንጓሊዝም ነው የምንለው a person who can speak multiple language ብዙ ቋንቋ የሚናገር ከሆነ ደግሞ multilingual ነው የምንለው ማለት ነው። ኦኬ accommodation of diversity ብዝሃነትን ማቻቻል the meaning of diversity accommodation in contemporary multicultural society በመልቲካልቸራል ሶሳይቲ በብዝሃ ባህል ማህበረሰብ ላይ accommodation of diversity ብዝሃነትን ማቻቻል has been adopted as opposed to national integration as distinct strategy to deal with cultural diversity ይላል። accommodation of diversity has been adopted as opposed to national integration as distinct strategy to deal with cultural diversity is assumed to be an appropriate way ትክክለኛ የሆነ መንገድ ነው responding of diversity ብዝሃነትን የመመለስ ሂደት and realizing ኦን የማድረግ ሂደት ናሽናል ኢንተግሬሽን ማለት የብሔራዊ አንድነት ማለት ነው። ኢን መልቲ ኢትኒክ ባለ ብዙ ብሔርና መልቲ ካልቸራል ኔሽን ባለ ብዙ ባህል ሀገር ላይ ማለት ነው አንድ የማድረግ አገሪቱን አንድ የማድረግ ኦን የማድረግና የመመለስ ሂደት ነው ማለት ነው። ኦኬ while accommodation requires the recognition of more than one ethnic, linguistic, national and religious community in the states and aims to secure the coexistence of different communities within the state, integration aims at equal citizenship and at privatization of difference. While accommodation requires the recognition of accommodation ይፈልጋል አለ recognition እውቅና መስጠት of more than one ethnic ለነማን ከአንድ በላይ ብሔር linguistic ቋንቋ national and religious community የብሔር እና የሃይማኖታዊ ማህበረሰብ ባለበት ውስጥ ማለት in the state በአንድ ሀገር ላይ and aims እንደዚሁ ደግሞ ጎል ያደርጋል ግብ ያደርጋል to secure ለማረጋገጥ to secure means ሰላማዊ ለማድረግ the coexistence of different communities የተለያየ ማህበረሰብ ያለባቸውን አካባቢዎች ላይ አንድ ለማድረግ within the state በአንድ ሀገር ላይ ማለት ነው ያንን እንደ ግብ ያደርጋል ማለት ነው። integration aims አንድ የማድረግ ግብ at equal citizenship በእኩል ዜግነት ውስጥ ማለት ነው ሁሉንም ዜጎች እኩል በመመልከት ሂደት ላይ at privatization of differences እንደዚሁ ደግሞ በግለሰብ ምንድን ልዩነት ማለት ነው በግለሰብ ልዩነት ላይ ሁሉም ዜጎች ግን እኩል የማድረግ ሂደት ማለት ነው። therefore accommodation of diversity ስለዚህ ብዝሃነትን ማቻቻል የምንለው can be achieved ሊሳካ ይችላል when the society components demonstrate mutual acceptance ምን ሲሆን ነው when the society's components በማህበረሰቡ ውስጥ ያሉ ኮምፖነንቶች ኤሌመንቶች ቅድም ያልናቸው በቋንቋ በሃይማኖት በዘር የሚለዩ በሙሉ ዲሞንስትሬት ሙቹዋል አክሴፕታንስ የእርስ በርስ የሆነ መቀባበል ሲያመላክቱ ማለት ነው ኦፍ ዲፈረንስስ የልዩነቶችን within society ማህበረሰቡ ዘንድ ማለት ነው and respect for the consequence of these differences እንደዚሁ እነዚህን ውጤት የሚያመጣውን እነዚህ ልዩነቶች የሚያመጣውን ውጤት በማክበር ሂደት ማለት ነው በማክበር ሂደት ላይ ትልቅ ሚና ይጫወታል ማለት ነው accommodation of diversity። ኦኬ ways to accommodate diversity in multicultural society በመልቲካልቸራል ሶሳይቲ ላይ እንዴት ነው ብዝሃነትን ማግባባት የምንችልባቸው መንገዶች ናቸው እዚህ ጋር state strategy used by the nation state as the of managing diversity and creating national unity include ignoring diversity and adopting the policy of assimilation, recognizing diversity and promoting the diversity አሁን በአገር አቀፍ ደረጃ ምን አይነት ስትራቴጂ ሊያደርጉ ይችላሉ ሀገራቶች ምን አይነት እቅድ ሊያወጡ ይችላሉ ወይ ደግሞ ፖሊሲ ሊኖራቸው ይችላል ይሄንን በማቻቻል ሂደት ላይ ignoring diversity and adopt ብዝሃነትን ወይ ደግሞ ልዩነትን በማስወገድ adopting policy of assimilation አንድ የሚያደርግ ፖሊሲ በማጽደቅ ሂደት ላይ ማለት ነው ልዩነትን ብዝሃነትን ሳይሆን ብዝሃነት እንዳለ ሆኖ ነገር ግን ብዝሃነትን ሊያስከትሉ የሚችሉ ልዩነቶችን በማስወገድ ማለት ነው ልዩነቶችን በአዎንታዊ መንገድ ማለት ነው
ያሉትን አስቀሩቱ በአሉታዊ መንገድ በመጥፎ ያሉትን ምንድን ልዩነቶች በማስወገድ ያንን ፖሊሲ ሊያረቁ ይገባል ማለት ነው። ቢ ላይ ሪኮግናይዚንግ ዳይቨርሲቲ እንደዚሁ ለልዩነቶች ለብዝሃነቶች ምን መስጠት እውቅና መስጠት ይሄን ፕሮሞቲንግ ዳይቨርሲቲ ያንን ዳይቨርሲቲ ደግሞ ማቻቻል መቻል ማለት ነው። ወይ ደግሞ ማስተዋወቅ መቻል ማውጣት መቻል አለባቸው ማለት ነው። ኢን ዚስ ሪጋርድ በዚህ እሳቤ በዚህ ማዕቀፍ ውስጥ ዘ ኤክስፒሪየንስ ኦፍ ሰም ስቴትስ የአንዳንድ ሀገራቶች የተወሰኑ ሀገራቶች ልምድ ሃቭ ኖውን ይታወቃል ዛት ኢግኖሪንግ በማስወገድ ላይ ኢሊሚኔቲንግ እንደዚሁ በማጥፋት ሂደት ላይ ኤክስክሉዲንግ ዳይቨርሲቲ are mistaken in practical action because when the suppressed group emerge and adopt violent means to restore their rights. However, accommodating diversity የምንለው ብዝሃነትን ማቻቻል የምንለው is attained in plural states. attainable in plural states means በብዙ ሀገራቶች ላይ ምን ማድረግ accommodating diversity is attainable in plural states በተለያዩ በብዝሃን ኢምፕሉራል ስቴት ማለት በብዙ ሀገራቶች ላይ ተቀባይነት ያለው ነገር ነው ማለት ነው። ስሮ መልቲካልቸራል ፌዴራሊዝም በተለይ ደግሞ ባለ ብዙ ባህል ፌዴራሊዝም ላይ ሲንስ ኢት አኮሞዴትስ ምን እስካለ ድረስ አዝ ኦል ኢትኒክ ሁሉም ብሔር እስከተቻቻለ ድረስ ሪሊጂየስ ኤንድ ሊንጉስቲክ ዳይቨርሲቲ ሃይማኖታዊ እና ምንድን ቋንቋ ልዩነት እስከተቻቻሉ ድረስ ማለት ነው። ኦኬ እዚህ ላይ ሶሪ ኤና ቢ እያመለከተ ያለው የሀገራቶች ስትራቴጂ በሁለት አይነት መንገድ ነው ሊሆን የሚገባው መንገድ ሳይሆን በሁለት አይነት መንገድ ነው አሁን ላይ ያለው። የመጀመሪያው አንዳንድ ሀገራቶች ኢግኖሪንግ ዳይቨርሲቲ ብዝሃነትን የሚያስወግዱ ናቸው ብዝሃነትን የማይቀበሉና አዶፕቲንግ ፖሊሲ ኦፍ አሲሚሌሽን ሁሉንም አንድ አድርገው ለመግዛት የሚፈልጉ ሀገራቶች ያሉበት አለ ነው እዚህ ጋር ለማየት የተፈለገው። ሶሪ ሁለተኛው ሪኮግናይዚንግ ዳይቨርሲቲ ኤንድ ፕሮሞቲንግ ዳይቨርሲቲ ሌሎች ሀገራቶች ደግሞ እውቅና የሚሰጡ ለብዝሃነት እውቅና የሚሰጡና እንደዚህ ያን ብዝሃነትን ደግሞ አውጥተው የሚያስተዋውቁ ሀገራቶች ማለት ነው። በተለይ ፌዴራሊዝም የሚከተሉ ሀገራቶች ቢን ነው የሚከተሉት ማለት ነው። የመጀመሪያው ደግሞ ብዝሃነትን የሚያስወግዱ ብዝሃነትን የማይፈልጉ ማለት ነው አንድ አድርገው ሀገሪቱን በአንድ ቋንቋ በአንድ ብሔር በአንድ አመለካከት ሊገዙ የሚፈልጉ ሀገራቶች አሉ ለማለት ነው እንጂ በአዎንታዊ መንገድ አይደለም ኤ ላይ ያለው። ኦኬ the importance of diversity management in Ethiopia ይላል importance of diversity ኦኬ the importance of diversity management in Ethiopia ኢትዮጵያ ውስጥ ብዝሃነትን ማቻቻል ማኔጅ ማድረግ ጥቅሙ ምንድነው? በተለይ ኢትዮጵያ ውስጥ ዳይቨርሲቲ ማኔጅመንት ኢን ኢትዮጵያ ይላል ብዝሃነትን ማኔጅ ማድረግ የመምራት ሂደት ማለት ነው። ኢትዮጵያ ውስጥ ኢትዮጵያ contains over 80 different ethnic groups ኢትዮጵያ ከ80 የተለያዩ ብሔሮች ያሏት ሀገር ናት and each ethnic group እያንዳንዱ የብሔር ቡድን ደግሞ has tribes and sub tribes እያንዳንዱ ብሔር ደግሞ ጎሳ አለው በውስጡ ደግሞ እንደዚሁ ደግሞ ንዑስ ጎሳዎች አሉ ማለት ነው። each ethnic group እያንዳንዱ የብሔር ቡድን has distinct cultural practice የተለያየ የሆነ የባህል ልምዶች ወይ ደግሞ ድርጊቶች አሉት ማለት ነው። ባህላዊ ድርጊቶች አሉት and speaks language እንደዚሁ ቋንቋን ይናገራል specific to the ethnic groups specific to the ethnic groups means ያንን የብሔር ግሩፕ የሚመለከት ለምሳሌ ትግራይ ክልል የራሱን ትግርኛ ይናገራል የአንድ ብሔር ስለሆነ ኦሮሚያ ክልል እንደዚሁ ኦሮሚያ ክልል ውስጥ ሌሎች ብሔሮች አሉ አማራ ክልል ውስጥ ሌሎች ብሔሮች አሉ እነዛ ሰብ ኤትኒክ ግሩፕ ተብለው የሚጠሩ ማለት ነው። እነሱም ደግሞ ቋንቋ አላቸው የየራሳቸው ማለት ነው። due to improper governmental orientation by large number of people the majority perhaps identify themselves with their ethnic identity than their country common identity because they were not told to assimilate into their state ይላል። due to improper government orientation ተገቢ ባልሆነ የመንግስታዊ ድርጊት ምክንያት large number of people በጣም ብዙ ህዝቦች ብዙ ቁጥር ያላቸው ህዝቦች the majority perhaps እንደዚሁ አብዛኛው ማለት ነው identify themselves ራሳቸውን የሚገልጹ with their ethnic identities with their ethnic identity ማለት
በብሔር አንድነታቸው ዛን ዜር ካንትሪ ኮመን አይደንቲቲ ኢምፕሮፐር ገቨርንመንታል ኦሪንቴሽን ማለት ተገቢ ያልሆነ የመንግስት ድርጊት ቢኖርም እንኳን ኑሮ ቢሆንም እንኳን ከዚህ በፊት ለማለት ነው። ላርጅ ነምበር ኦፍ ፒፕል ዘ ማጆሪቲ ፐርሃፕስ አይደንቲፋይ ዘምሰልቭስ ራሳቸውን መግለጽ ተችሏል አሁን ላይ ዊዝ ዜር ኢትኒክ አይደንቲቲስ በብሔራዊ አንድነታቸው ላይ ማለት ነው፣ ወይ ደግሞ በብሔር ማንነታቸው ዛን ዜር ካንትሪ ከሀገራቸው ይልቅ ኮመን አይደንቲቲ ካንትሪ ኮመን አይደንቲቲ ማለት በሀገራቸው የጋራ ማንነት ይልቅ ቢኮዝ ዜይ ዌር ናት ቶልድ ቱ አሲሚሌት ኢንቱ ዜር ስቴትስ ይላል። ሲሚላርሊ ኔሽን ስቴትስ ቢልዲንግ የሀገረ መንግስት ግንባታ ፕሮጀክት ኢን ዘ ፓስት ሪዘልትድ በባለፈው ጊዜ ላይ ማለት ነው ኢን ዘ ኤክስታንስ ኦፍ ዶሚናንት ናሽናል ግሩፕ ክሪኤት ዊዝ ከቨር አፕ ፎር ዘ ማጆሪቲ ካልቸርስ ከዚህ በፊት በነበረው ሂደት ላይ ማለት ነው ምን አይነት ተምጥቷል ማለት ነው። ዘ ኤክስታንስ ኦፍ ዶሚናንት ናሽናል ግሩፕ የብሔራዊ ቡድን መኖር ዶሚናንት የማድረግ ሂደት ላይ ዊዝ ከቨር አፕ የመሸፈን ሂደት ወዘ ማጆሪቲስ አብዛኛውን ባህል፣ ቋንቋ፣ ሃይማኖት ቱ ናሽናል ካልቸር ላንጉጅ ኤንድ ሪሊጅን እነዚህን የመሸፈን ነገር ነበረ ማለት ነው። as a result of this there was a resistance of national domination, inter ethnic tension and rivalry among the groups ይህም በመሆኑ ምክንያት ምን ሆኖ ነበረ there was a resistance to ናሽናል ዶሚኔሽን የብሔራዊ መገፋት ወይ ደግሞ መጨቆን ነበር። ኢንተር ኢትኒክ ቴንሽን ኢንተር ኢትኒክ ሚንስ አንዱ ብሔር ከሌላው ብሔር ጋር የመጋጨት ውጥረት ማለት ነው። ሪቫለሪ እንደዚሁ ግጭት የመፍጠር ነበረ በማህበረሰቦች መካከል ነው፣ ደግሞ በግሩፖች መካከል ተፈጥሮ ነበር። በዚህ ምክንያት ነው። ኦኬ generally to effectively make a balance between maintaining nationality and accommodating diversity to effectively በውጤታማነት መንገድ make a balance ማድረግ between maintaining nationality የብሔራዊ አንድነትና accommodating diversity ብዝሃነትን ማሻሻልና የብሔራዊ አንድነትን ብሔራዊ አንድነት አለ፣ እንደዚሁ ደግሞ ብዝሃነት አለ፣ ብዝሃነትን ማሻሻል እነዚህን ባላንስ ማድረግ in appropriate manner በትክክለኛው መንገድ ማለት ነው። ኢን ኮንቴምፖራሪ ኢትዮጵያ በሆነ ኢትዮጵያ ላይ በተለይ it is very important በጣም ጠቃሚ ነው to consider several historical ምን ለማድረግ ከግምት ለማስገባት several historical የተለያዩ ታሪካዊ ፖለቲካዊና ሶሺዮ ካልቸራል ፋክተርስ means የማህበራዊ ባህል ፋክተሮችን መሰረት ለማድረግና እነሱን ለመረዳት ማለት ነው። እዚህ ወሳኝ ናቸው ሁለቱን ማግባባት ዩኒቲ እና ዳይቨርሲቲን እያለ ነው። the need to have balance between unity through diversity ማቻቻል ምንድነው ጥቅሙ? the need to have balance መኖር ምንድነው ጥቅሙ? a very crucial balance በጣም በወሳኝነት ሁኔታ ሚዛናዊ መሆን between unity and diversity በአንድነትና በብዝሃነት መካከል within a society በህብረተሰብ ውስጥ ማለት ነው is not an easy goal ቀላል ጎል አይደለም፣ ቀላል ግብ አይደለም to achieve ለማሳካት ቀላል ግብ አይደለም። in forging unity in diversity in multiculturalism society the most important thing in the balance between diversity and unity with one country ይላል። በጣም ጠቃሚ in forging unity in diversity ማምጣት ነው በብዝሃነት ውስጥ አንድነትን ማምጣት in multiculturalism cultural society በብዝሃ ባህል ማህበረሰብ ውስጥ ማለት ነው the most important thing በጣም ጠቃሚ ነገር ነው is the balance between እንደዚሁ ሚዛናዊ ማድረግ diversity and unity within one country በአንድ ሀገር ውስጥ በብዝሃነትና አንድነትን ሚዛን ማድረግ ማለት ማመዛዘን አንዱ ሳይበልጥ አንዱ ሳይንስ ማለት ነው በጣም ጠቃሚ የሆነ ነገር ማለት ነው። it is obvious የሚታወቅ ነገር ነው ደግሞ that one state has to work to create national unity and common identity in nation building process የሚታወቅ ነገር ነው። one state አንድ ሀገር has to work ልሰራ ይገባል to create national unity በብሔራዊ አንድነት በመፍጠር ላይ እንደዚሁ common identity የጋራ ማንነትን በመገንባት ላይ in national building process means በሀገራዊ ግንባታ ሂደት ላይ ይሄን ነገር ልትፈጥር ይገባል nationality ልትፈጥር ይገባል አንድ ሀገር ማለት ነው። but when you only focus on collective similarities ነገር ግን በኮሌክቲቭ ሲሚላሪቲ በተመሳሳይ ግሩፖቻችን ላይ ብቻ የምናተኩር ከሆነ as a means of achieving unity
አንድነትን ለማሳካት ዊዝን ዳይቨርስ በማህበረሰብ በብዝሃነት ውስጥ ዊ ሆሞጀናይዝ ዋን አናዘር አንዱ በሌላው ላይ ተመሳይ እንሆናለን ማለት ነው። ኤንድ ዘስ ሃርም ጄኒዩን ሶሊዳሪቲ ኦፍ ዳይቨርሲቲ ይህም ደግሞ ምንን ይጎዳል ይላል ጄኒዩን ትክክለኛ የሆነ መቻቻልን ማህበረሰብ ውስጥ ያለውን መከባበርን ምን ያደርገዋል ያጠፋዋል ማለት ይጎዳዋል ማለት ነው። ስለዚህ በተመሳይ ሁኔታ ላይ ማተኮር ብቻ አይገባንም እያለ ነው። ኦኬ ባላንሲንግ ናሽናል ዩኒቲ ኤንድ ዳይቨርሲቲ ናሽናል ዩኒቲ ብሔራዊ አንድነትና ብዝሃነትን ማቻቻል ኢትዮጵያ ውስጥ ቬሪ ኢምፖርታንት ታስክ በጣም ጠቃሚ የሆነ ስራ ነው። በተለይ በአሁኑ ሰዓት ዋን ፖፑሌሽን ኢዝ ካራክተራይዝድ ባይ አወር ፖፑሌሽን የኛ ህዝብ ካራክተራይዝድ ባይ ይገለጻል ባይ ኮምፕሌክስ ፓተርን ኦፍ በተለያዩ ውስብስብ በሆኑ ሂደቶች ላይ የብሔር ጉዳዮች ሊንጉስቲክ ቋንቋ ጉዳዮች ሃይማኖታዊ ጉዳዮች ኤንድ ዚስ አስፔክትስ ኦፍ ዳይቨርሲቲ አር ኮንሲደርድ እነዚህን ጉዳዮች ደግሞ የብዝሃነት ጉዳይ አር ኮንሲደርድ ከግምት ውስጥ ይገባሉ። ሲግኒፊካንት ዲስቲንጉዊሽንግ ፊቸር ኦፍ ዘ ካንትሪ የሀገሪቱ የምትለይበት ዲስቲንጉዊሽንግ ፊቸር ማለት ሀገሪቱ የምትለይበት የሆነ ጠቃሚ የሆነ ገጽታ ነው ማለት ነው። ዜርፎር ቱ ኢፌክቲቭሊ ሜንቴኒንግ ኢትዮጵያን ናሽናሊቲ አውት ኦፍ ዳይቨርሲቲ ኢትኒክ አይደንቲቲ ሪሊጅን ካልቸር ኤንድ ሶሻል ፖለቲካል ኦኬ ዜርፎር ቱ ኢፌክቲቭሊ ሜንቴኒንግ ኢትዮጵያን ናሽናል ዩኒቲ የኢትዮጵያን የብሔራዊ አንድነት ለማምጣት በውጤታማነት አውት ኦፍ ዳይቨርስ በእነዚህ በተለያዩ የብሔር ማንነቶች የሃይማኖት የባህል ሶሺዮ ፖለቲካል ዲፈረንስ እንደዚሁ በማህበራዊ ፖለቲካዊ ሂደቶች ላይ ዘኒር ቱ ባላንስ ቢትዊን ዩኒቲ ኤንድ ዳይቨርሲቲ ኢዝ እና በአንድነትና በብዝሃነት ባላንስ የማድረግ ሂደት ቬሪ ክሪቲካል ወሳኝ የሆነ ኢሹ ነው ሁኔታ ነው ቱ ዘ ኢትዮጵያን ኔሽን ቢልዲንግ ፕሮጀክት በኢትዮጵያ ብሔራዊ ግንባታ ላይ በግንባታ ፕሮጀክታችን ላይ ትልቅ የሆነ ምንድን ወሳኝ የሆነ ጥቅም አለው ማለት ነው። ዚስ ሚንስ ይሄ ማለት ቱ ሜክ ዩናይትድ ኢትዮጵያ የተባበሩት ኢትዮጵያ አንድ የማድረግ ሂደት ማለት ነው። ኤንድ ኮመን ናሽናል ፊሊንግ አመንግ ኦል ኢትዮጵያንስ በሁሉም ኢትዮጵያ ላይ የጋራ የሆነ ብሔራዊ ስሜት እንዲኖራቸው ማስቻል ሪኮግናይሽን እውቅና የመስጠት ኤንድ ፕሮሞሽን ፎር ዘ ዳይቨርሲቲ እንደዚሁ እውቅናም ሰጥቶ እንደዚሁ ፕሮሞት የማድረግ የማውጣት የማስተዋወቅ ዳይቨርሲቲ የተለያዩ ብሔሮችን ሊንጉስቲክ ካልቸራል ኤንድ ሪሊጂየስ ዲፈረንስስ እነዚህ ልዩነቶች ማለት ነው ኢዝ ኢኳሊ በእኩልነት ደረጃ ኢምፖርታንት አዝ ዘ ኔሽን ናሽናል ዩኒቲ አዝ ዘ ኔሽንስ ናሽናል ዩኒቲ በጣም ጠቃሚ ነው። በብሔራዊ አንድነት ለብሔራዊ አንድነት እነዚህን ማድረግ እውቅና መስጠት እነዚሁ ማውጣትና ማስተዋወቅ በጣም ወሳኝ የሆነ ነገር ነው በተለይ አሁን ላይ ነው። ኦኬ ተማሪዎች ለዛሬ ያዘጋጀሁላችሁ ዩኒት 6 በዚሁ ተጠናቋል። ዩኒት 7 ደግሞ በቅርብ ጊዜ ይዤላችሁ መለሳለሁ። ሰብስክራይብ ማድረግ እንዳይረሳ፣ ሼር አድርጉ፣ ኮሜንት ስጡ፣ ላይክ አድርጉ። ለዛሬው ስለተከታተላችሁኝ አመሰግናለሁ።